እኔን ያየ ይቀጣ በኔ ይብቃ እዚህ ቤት። ለማንኛውም አንድ ነገር ልነግራችሁ ነው እንደውም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። ዛሬ የመጣሁት አንድ እስከዛሬ ያልነገርኳችሁን ግን በተለይ እኔ ከሳውዲ አረቢያ ከመጣሁ ወዲህ ያየሁትን የታዘብኩትን ራሴ ባይኔ በብረቱ ልነግራችሁ ነው ማለት ነው። ላይክ ሰብስክራይብ ሼር በማድረግ አብራችሁኝ ቆዩ። ብዙ እህቶቼ ከሳውዲ አረቢያ ወይም ከዱባይ ወይም ከተለያዩ የዓለማችን ሀገራት ወደ ሀገራችን እንግባ ስደት ሰለቸን ደከመን ብላችኋል። እኔም ብያለሁ ደከመን ብዬ መጥቻለሁ። ነገር ግን አሁን ስደት ላይ መኖር ይሻላል ወይስ ኢትዮጵያ በዚህ ሰዓት መምጣት የሚለውን በትንሹ ላካፍላችሁ ታየሁት አንፃር ማለት ነው። ከሳውዲ አረቢያም ሆነ ከዱባይም ሆነ ከኳተር ኩዌት የትኛውም የአረብ ሀገር ሆነ ሌላም ዓለም ሀገር ላይ ወደ ኢትዮጵያ ከመምጣታችሁ በፊት የምነግራችሁ መጀመሪያ አለኝ የምትሉ የራሳችሁ ጥሪት ያዙ። በተለይ በመታምኑት ሰው ቤትም ይሁን ቦታ ገዝታችሁ አስቀምጡ። እህቴ አንቺ ወይም አንተ ወንድሜ እርግጠኛ ሆኜም ነግራችሁ ዛሬ ላኩ የሚሏችሁ ቤተሰቦቻችሁ ስር አንድ ወር አትቀመጡ። አንድ ወር ቢበዛ አንድ ወር ተተቀመጣችሁ ትጣላላችሁ። የዛን ጊዜ መውደቂያ መሸሻ መጠጊያ ታጣላችሁ። ስለዚህ ከመምጣታችሁ በፊት ቤት ቦታ ወይም ደግሞ ጥሩ ብር መስሪያ ያዙና እንቶሎላችኋለሁኝ። ቢሰለቻችሁም ትንሽ ታግሳችሁ የራሳችሁ የምትሉትን ነገር ሳትይዙ እንዳትመጡ እንንገራችሁ። ኢትዮጵያ ላይ መኖር ይቻላል፣ ደስ ብለህ መኖር ትችላለህ። ግን ስራ ከሌለ ከባድ ነው። ወጪው በቀን ስታወጣው የመጡ ብዙ እህቶች ከሳውዲም ከዱባይም ከተለያዩ ዓለም ሀገር በቃ ስደት ደከመን ሰለቸን አግብተን እንኖራለን ምናምን ብለው ይመጡና መጨረሻ ላይ ከሳውዲ ተሆነ የመጡት ዱባይ ይሄዳሉ። ከዱባይ ከሆነ እንደገና እንዳድስ ወደ ሌላ ሀገር ሳውዲ ኩዌት እየሄዱ ይንከራተቱ ይዘዋል። መተን ሀገር ሄደን እንወልዳለን ምናምን እያሉ እናቃሉ። ይሰማችኋል። እድሜ ይሄዳል፣ ልፋቱ ድካሙ። ታዳስታ ይሄን ያህል ካልኳችሁ እንደው መስሪያ ምን ያክል ብር ይበቃል? በነገራችን ላይ ይሄ የምታው ቤት የሚሸጥ ቤት ነው። በጣም ምርጥ ቤት ነው። በጣም ምርጥ ቤት ነው። 180 ካሬ ላይ ያረፈ እንደምታዩት ምርጥ ጥንክር ያለ በጣም ምርጥ ኬሚሴ ከተማ ላይ በጣም ድምቅ ያለ ሰፈር ነው። እኛ ሰፈር ነው። በቃ ባለፈው ቪዲዮ አይታችኋል። እኛ ሰፈር ነው። ምርጥ ሰፈር ነው እና ቆጣሪ ያለው ውሃ ያለው 180 ካሬ ነው። ዋጋውንም እነግራችኋለሁኝ። ለላችሁ የፈለኩት ይሄን ቤት አሁን ገዝታችሁ ብታስቀምጡ እርግጠኛ ነኝ ታተርፉበታላችሁ። እርግጠኛ ነኝ ትንሽ ጊዜ ብትቆዩ ታተርፉበታላችሁ። ወደ ሀገር አሁን ብር ሳትይዙ በትንሹ ከ3 እስከ 6 ሚሊዮን መስሪያ ቤት ካላችሁ በኋላ ሳትይዙ ወደዚህ ሀገር እንዳትመጡ። 3 ሚሊዮን ቢኖራችሁም መስሪያ ቦታ አታገኙ። ምሳሌ አሁን ወይ ጥሩ ምግብ ቤት ወይ ጥሩ ማከፋፈያ ሱቅ 3 ሚሊዮን ላይ በቃችሁ ይችላል። ቢበቃችሁ እንኳን ማከፋፈያ ቦታ የሚሆን በቃ ሎኬሽኑ አሪፍ የሆነ ቦታ አታገኙ። አማካይ ቦታ ላይ አታገኙ። ቦታውም አይገኙ ለመስሪያ ማለት ነው። ምክንያቱም ሁሉም ተይዟል። ስለዚህ ስትመጡ ከባድ ነው። ይሄ 3 ሚሊዮን ዛሬም ነገም ዘመን ስታይ እልቅላ ሳታቂው ተጅሽ ላይ 500 ሺህ ቀርቶ ነው የምታገኙ። ምናልባት የደረሰባችሁ ኮሜንት ላይ አስቀምጡልኝና ከመምጣታችሁ በፊት ቤትና ቦታ ግዙ። መጀመሪያ ቤት ግዙ። ወላ ባላለኝ ባሌ ጋር እንግዲህ ልጄን ወልዳለሁ የምትዩ ውሸት ነው ሁሉም። መጀመሪያ መኖሪያህን ቤት ግዙ። ቤት ግዙ። ወላሂ እውነቴን ነው የምነግራችሁ። ከቤት በኋላ ደግሞ መስሪያ የሚሆን ጥሩ ብር ከ3 ሚሊዮን ትንሿ 3 ሚሊዮን ትልቁ እስከ 6-7 ሚሊዮን ካላችሁ ችግር የለም ልትኖሩበት ትችላላችሁ። ከ3 እስከ 5 ሚሊዮን በላይ ምንም እየገዛችሁ ትኖራላችሁ። እና ይህ ቤት ዋጋ 3 ሚሊዮን 500 ሺህ ይባላል። ጥሪው ነው ያልኳችሁ። ጥሪው መሸጫው ድርድር አለ። ቤተሰቦቻችሁን አምጥታችሁ አሳይታችሁ ምናልባት ከወደዱት ትገዙታላችሁ። እኔ ቤቷን እንደውም ባለፈው ፎቶውን ከለቀኩላችሁ ቤት በላይ በጣም ወድጃታለሁ። ጥንክር ያለይ ጥንት ያለይ ምርጥ ቤት ድት ያለች ቤት ናት። ለመኖሪያ ምንም ነገር አያስፈልጋችሁም። ኮርኒስ ካልሆነ በስተቀር ምንም ነገር አያስፈልጋችሁም። ማብራት አለው፣ ቆጣሪ ያለው፣ ሰፈሩ ድምቅ ያለ ነው። ኬሚሴ
ፊላ መንደር ነው እኛው ሰፈር ነው ቁርአን ለማቅራት ብትፈልጉ ልጆቻችሁን መድረሳ ቅርብ ነው ትምህርት ልታስተምሩ ትፈልጉ እዛው ነው መስበር መሻገር የለም ጎረቤታችሁ 2 ደቂቃ ሄድ ብለው እዛው ነው ትምህርት የሚማሩት ይሄን ቤት መግዛት ከፈለጋችሁ ስልክ ቁጥሬን ሳላስቀምጥላችሁ በዚህ ስልክ ቁጥር ደውላችሁ ማናገር ትችላላችሁ ይሄን ቤት ግዙ والله ያተርፋችኋል አሁን በዝንግር ድርድር አለው ብያችኋለሁ 3 ሚሊዮን 500 ሺህ ነው ብያችኋለሁ አይደል በዚህ ብር ብትገዙ ምናልባት አንድ ወር ባልሞላ ወይ 4 ሚሊዮን ወይ 3 ሚሊዮን ምናምን ብር ልትሸጡ ትችላላችሁ ስንት እንደሚሸጡላችሁ ባናቅም የሰቦቻችሁን አንታችሁ ልናሳንጨረን ህጋዊ ነው ከተማ መሃል ከተማ ላይ ነው እኛ ሰፈር ነው ውሃ ያለው ድምቅ ያለ ሰፈር ነው ፊላ መንደር የሚባለው የማህበር ቦታ ነው ምርጥ ቦታ ነው ይሄን ቤት መግዛት ከፈለጋችሁ መጥሪያ 3 ሚሊዮን 500 ሺህ ነው ከዚህ በታይ ይወርዱላችኋል ድርድር አለው እንዳትሸሹ ግዙ ሳትገዙ ተመጣጣችሁ ግን ቤት ሳትገዙ ስደት ደከመን ሳለቸን ካላችሁ እመንኝ ትመለሳላችሁ ከሳውዲ ወደ ዱባይ ከዱባይ ወደ ሳውዲ እድሜያችሁ እንደገና ሀ ብላችሁ የሰው ቤት በማጽዳት እንደገና እድሜያችሁ ሌላው ጣውረድ ውስጥ ገብቶ ሳታቁት ከሁሉ መና ከሁሉ ውጭ ሆናችሁ ተቀራላችሁና ቤትና ቦታ ያዙ ብር ያዙ ለማንም አትርዱ የኢትዮጵያ ሰው አያመሰግናችሁም ሲኖርሽ ብቻ ነው ከመጣሽ በኋላ ዞሮም አይሽም የምታውት ቤት በጣም ምርጥ ቤት ነው والله በጣም የወደድኩት ቤት ነው ይሄን ቤት መግዛት ከፈለጋችሁ አህለን ወሰህለን ብያችኋለሁ ይሄን ያክል ነው ያው ኑሮ ተወደደ ይባላል እርግጥ ኑሮ ተወዳል ስራ ላለው ሰው ደግሞ በጣም ቀላል ነው ስራ ካለ ገቢ ካለ የምትሸጠው በዛ ልክ ስለሆነ ምንም የሚያስቸግር ነገር የለም ግን ገቢ ከሌለ ዛሬም ስታነሳ ነገም ስታነሳ ተነጎዳም ስታነሳ ድሮ 10 ብር የነበረ መኪና ትራንስፖርት ዛሬ 100 ብር ነው 50 ብር የነበረ ትራንስፖርት ዛሬ 400 ብር 500 ብር ነው ማለት ነው ምግብ በፊት ጥብስ ስጋ 300 ብር ነበር እኔ በማቀው ማን ነው 50 ብር ነበር ዛሬ 350 አልፎ 400 ነው ያለበት አለ 500 ነው ያለበት አለ ትንሿ ርካሽ የሚባል ቦታ ላይ 300 ብር ነው ጥብስ እና ኬሚሴ ላይ ደግሞ ምሳሌ ምግብ ቤት ቦታ ጥሩ ቦታ ብታገኝና ሙያ ኑሮሽ ሰራተኞችን በደንብ የሚሰሩልሽ ታማኝ ሰራተኞች ታገኝሽ ኬሚሴ ላይ ምግብ ቤት በጣም ያዋጣል ግን እቃው መግዣው ቤት ጥሩ ቤት መከራየው ዋጋ ውድ ነው ዛሬ ኬሚሴ ላይ በጣም ብሎኬት ቤት የሚከራየው 20 ሺህ ብር ነው ይሄ ኖርማል እንደዚህ ያለ ቤት 10 ሺህ ብር እስከ 16 ሺህ ብር ነው የሚከራየው እና በጣም ውድ ነውና ይሄን ቤት ገዝታችሁ አስቀምጡ ቦታም ገዝታችሁ አስቀምጡ ለአንድ ሰው ባችሉ ለምን 10 ሆናችሁ አንድ ቦታ አገዙ ሰራሰራ አርጋችሁ ደግሞ አሁን 10 ሆናችሁ ታማኝ ሰው ጋር ሰብሰብ ብላችሁ አንድ ቦታ እንደዚህ ያደረጋችሁ እያደር ያ ብር ራሱን እየሰራ ያድጋል አለዛ ብር ብቻ ይዛችሁ ታስቀምጣችሁ መንግስት እየሰራበት የናንተ ብር ምንዛሬውም እየወደቀ ዜሮ ይቀራልላችሁ ወዳለው ስለዚህ ቤትና ቦታ ግዙ እኔን ግዛልኝ ካላችሁ በታማኝነት ጥሩ ህጋዊ የሆነ ነገር ነው ህገወጥ ማንንም አላበራታም ግዙም አላችሁም ምክንያቱም ዘንድሮ ላይ አሁን ብዙዎች አልቅሰዋል ብዙዎች ተደስተዋል ብዙዎች አንገደፍተዋል የለፉበት ሁሉ መና ቀርቷል በተለይ ሲለካ ህገወጥ ቦታ ላይ እየገዙ ማለት ነው ብዙዎች ደግሞ ያለፈላቸው ተደስተዋል ያ ብሎኬት ቤት ላይ ሰርቶ ደግሞ ፕላን የወጣበት ሞት የሰው የሞት እስከሚመስል ድረስ ለቅሶ ላይ ቆመዋልና ህጋዊ ነገር ከገዛችሁ ግን ምንም የሚያስጨንቃችሁ ነገር የለም ጥሩ ህጋዊ ቦታ እና ቤት እንገዛለን ካላችሁ እኔ ኢትዮጵያ ላይ እስካለሁ ወደ ሳውዲ ሳልመለስ ማንኛውም ነገር አጋዛችኋለሁ ማለት ነው እና በስልክ ቁጥሬ ዋትስአፕ ላይ ወይ ቴሌግራም ላይ ዋትስአፕ ላይ ብታረጉልኝ ደስ ይለኛል ብታናግሩኝ እንደውም ኢሞ መደወል ይችላልላችሁ ይሄ ቦታ እንዳያልፋችሁ በጣም ምርጥ ቤት ነው በውቢቱ ኬሚሴ ከተማ ነው ሁሉ ነገር የተሟላ ነው ጎረቤቱ በተለይ ለልጆቻችሁ መድረሳ ለማቅራት ትምህርት ቤት ለማስተማር ኬሚሴ እንግዲህ ታቋታላችሁ እና አፊፈን ሁሉ ያወጣች ምርጥ ኡስታዞች ምርጥ ሁፋዞች ያሉበት ነው ትቀናላችሁ እላችኋለሁኝ ይሄ ነው በዚህም ዘና ያያላችሁ እንግዲህ ያው መህር ስለሆነ ያሳየኋችሁ ነው ቁርአኑም እንድታውት ያገራችሁ ትዝታ ብዬ ነው መግዛት ይፈልጋችሁ እንድታናግሩን ጀማል ነኝ ከጀማል ዩቲዩብ ላይክ ሰብስክራይብ ሼር ያደርጋችሁ ቢያንስ 100,000 ሰው እንዲደርስ ይሄን ቤት የፈለገ እንዲያናግረ ብያችኋለሁኝ በጣም አሪፍ ቤት ነው ቤት ያልገዛ ሰው ኢትዮጵያ ላይ መምጣት የለበትም ቤት የሌለው ሰው ፈጽሞ ኢትዮጵያ ላይ መምጣት የለበትም ቤት ክራይ ዛሬ ብትከራይ ነገ ውጪ ነው የምትባየው ነገ ሄድ ነው የምትባየው ስለዚህ እንደዛ እንዳትሆኑ ጥሩ ቤት ውስጥ ገዝታችሁ ብራችሁን አስቀምጡ 2-3 እንኳን ብኮኑ ገዝታችሁ አስቀምጡላችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ